የደረቁ ተክሎችን ተክሎ ያለመለመበት ነው። በሰኔ 8 ቀንም ለሮማን ድንግዮን ልጇ ውሃን ከዓለት ላይ ያፈለቀበት ነው። ሰኔ 21 ቀንም ሐዋርያት የተሰበሰቡበት ልጇን በቤቷ ለመስራት የወረደበት ነው። 21 ቀንም በቤቷ ያከበረበት ነው። ሐምሌ 21 ቀን ትቀርባለች። አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በዓላቶቿ ሁሉ 33 ናቸው። እነዚህም በዓላት እንደውም ዘመን አድርገው ያከብሯቸው ከዓመት እስከ ዓመት እስከ ዘላለም ድረስ ምንም ሳይደርስባቸው አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በዚህ በክብርት እመቤታችን በዓላትና ርዕስ ተባለ። ሰነፍ ሁሉ እመቤታችንን ተአምር ለመስማት ወደ ቤተ ክርስቲያን ያልሄደውን አስቀድመን ከስራቸው የጠራነው ሊቃነ ጳጳሳት አውግዘዋል። ወንዶችም ሴቶችም ቢሆን ደዌ የታወቀ ኃጢአተ ሥጋን የሚያስነቅፍ ወደ ቤተ ክርስቲያን መግባት የሚከለክል ሥራ ሁሉ ካልከለከላቸው እመቤታችን ማርያምን ተአምሯን የሚናገር መጽሐፍ ሲነበብ የሚሰሙትን ወንዶችም ሴቶችም ሁሉ ቢሆን ተባርካቸዋለችና አምላክ ባወለደች በድንጋሌ ሥጋ በድንጋሌ ነፍስ በጸናች በእነዚህ በክብርት እመቤታችን በዓላትና ርዕስ በተባለ ሰንበት ሴቶችም ወንዶችም በቤተ ክርስቲያን ሲሰበሰቡ ቁጥር ያለው አገልግሎቱን ከተፈጸሙ በኋላ የወርቅ ብር ጌጥ ያለበት ሽልማታቸውን ከእጃቸው ከረታቸው ከአንገታቸው ከጆሯቸው ከራሳቸው ያወጡ። ነገር ግን ጳውሎስ እንደተናገረ ሴቶች ራሳቸውን ሊከናነቡ የእመቤታችንን ተአምር ለመስማት ልቡናቸውን በመሰብሰብ ይዘጋጁ። ፍጹም ዝምታ ይሆን የሚነጋገር አይኖር። የባካቸው የደብረ መለከመቱ እስማ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ 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 እሳት ሁላችሁ እሳት ሁላችሁ እሳት ሁላችሁ ሰስሻለሁ እግዚአብሔር ከንሰው ምራቀ ተበረታካቸው ተመኝት ማርያም ወዳሱ በዮሐንስ አብሮ በሳም ያመሰግንሽና ያመሰግንሻለሁ። የጠፋበታቸው የፈለጉ ባገኙ የተሸከመው እውነተኛ ጨጠባቻቸው ክርስቶስ ካንቺ ለወለድ እመቤት ማርያም ወዳሱ እግዚአብሔር በሚጠራት ዮሐንስ የሚወደድ አማስረ ባንቺ ተቆረጥለት እመቤት ማርያም ወዳሱ እግዚአብሔር ወደምና ለቅሞ ቁመቱ በአንቺ በማኅፀንሻቸው እመቤት ማርያም ወዳሱ በቅዱሳን ነቢያት ወርሳን መላእክት አሉ የሚኖር ካንቺ ለወልድ የተገለጸ እመቤት ማርያም ወዳሱ ከአብ መንፈስ ቅዱስ ጋር የሚሰግድለት ቃል የሚባል እግዚአብሔር በአንቺ ባሪክ አንቺ ወለድ ዘንድ የወለድሽ እመቤት ማርያም ወዳሱ እኔ ለምእመናን ወንጌል የማስተምርለት ጌታናት እመቤት ማርያም ወዳሱ ከሁሉ በዓላማ ያገርምንበት ለውጣት የጠበቀሽ ነው ማለሞች እመቤት ማርያም ወዳሱ ናድምን ያሳይለወ ንጉሥ ክርስቶስ የወለድሽ እመቤት ማርያም ሰላምታ ይገባሻል። ናድምን ያሳይለወ ንጉሥ ክርስቶስ የወለድሽ እመቤት ማርያም ሰላምታ ይገባሻል። ለመድኃኒታችንን በመውለድሽ እናጠናቀቅ ያደረሻልና እግዚአብሔር ማለት ማርያም ተብሎት አለማለት ናችጋልና እመቤት ማርያም ሰላምታ ይገባሻል። እኛም ከምንወደው እሱን ከሚወድ ልጅ ኃጢአታችንን ያስተሰርይ ዘንድ ለምኝልን። ዘመናዊ ክብራን ያዳን በሚክራልና እናትን ወረደት ወንጋር ስጋ ወንጋር ነስ ድንግላኖች ወንጋር ስጋ ወንጋር ነስ ተሰናከበት እመቤታችን ያደረጉላሉ ነው ተካናቶ ከሚኮናና የተበረሱ ያገባል ያቸሚባል ከነገር የሆነ የተወለደ አንድ ሰው ነበረ። በረሱም እግዚአብሔር የሚወዱ እግዚአብሔር የሚወዳቸው ደጋጎች ነበሩ። እግዚአብሔር መስራቱ አንዱ ዞር ነበር። የሚስቱ መጥና ነበረ ጊዜ ሳልነበራቸው አዝነው መንፈሳዊ ኖሩ ነበር። ለተለያዩ እግዚአብሔር የሚሰጣቸው ዘንድ በሐዘን በልቅሶ ልመናቸው እግዚአብሔር ያቀርቡ ነበር። ነገሯቸውን ፈጥነው ገድሎች በተማለሉ በቤተ እግዚአብሔር ይሰጡ ነበር። እግዚአብሔር በመሰረት ልመናቸው የሚቀበላቸው ዘንድ በማመን ይደረግልናል በሚል ተስፋ ጸንተው ይኖሩ ነበር። በተከታተል አንድ ቀን ሐናን ምስኩና እያገመጥተው ለታክል ቦታ ገቡ። ቁናውን ሲጸልዩ ሕዝቦች ከልጆቻቸው ጋር ደስ ብሏቸው ሲጫወቱ አይተው ልጅ ስለሌላቸው ፈጽመው አዘኑ። ሐዘናቸውን ብዛት የተነሳ አንቀላፋቸው ተኙ። ሐናም ተኝታ ሳለች በባሏ በእጃቸው ጩኸት እንደያዘች ያችበት አበባ አፍታ ሌችን የሚያውለትኛል
እርሱ በሐና እቅፍ ከፍሬ ሁሉ ይመስለው የሌለ የሚጣፍጥ መልካም ፍሬ ተይዞ አየ። ከእንቅልፋቸውም በነቁ ጊዜ ደስ አላቸው። በምኝታቸውም ስላዩት ነገር እርስ በርሳቸው ተነጋገሩ፣ እግዚአብሔር ይመስገን አሉ። ከዚህ በኋላ ፈቃድ እግዚአብሔር ይሁን ብለው ወደ ቤታቸው ገቡ። ከዚህ በኋላ ሐና ጸነሰች፣ ጽንሷን አወቀች። የሰጠኸኝ ልጅ ለእግዚአብሔር መባ አድርጌ እሰጥሃለሁ ብላ ለእግዚአብሔር ተሳለችው ጊዜ በጾም በጸሎት ተወስና በፍጹም ደስታ ለሌሎችና ለጦማዳሪዎች ምጽዋትን ስትሰጥ ለብራችን ሁሉ ያደረገልኝ ፈንታ ለእግዚአብሔር ምን ወረታ አደርግለታለሁ ብላ በልቧ አሰበች። ለመሥዋዕት የማይሆነውን ምግብ ሁሉ ከመብላት ትከለከል ነበር። ስግደትን ታበዛ ነበር። የሰጣትንም ይጠብቅላት ዘንድ ወደ እግዚአብሔር ልመናና አበዛች። ከስድስት ወር በኋላ የሐና ጽንሷ ታወቀ። የእሷ ዘመዶች የባሏን ዘመዶች በሰሙ ጊዜ ወደ እሷ መጥተው የሕፃንነትሽን ዘመን ካለፈ በኋላ ለአንቺ የተደረገ የምትሰራው ነገር ምንድን ነው አሏት። መጽነሷን ያዩ ዘንድ ማኅፀኗን ዳሰሱ። ዓይኗን የታወረን ክብርት ሐና እናንተ ዘመዶች ወገን የአርሳብን ልጅ የምትሆን አንድ ሴት ነበረች። ምን ሳታውቅ ዓይኗን በዳሰሰች ጊዜ ፈጥና ዳነች። ንጽሕት ሐና ሆይ በሷን ይገባሻል አለቻት። ዓለም ከተፈጠረ ጀምሮ እንዳንቺ በማኅፀኗ የዕውራንና የሚያበራ የለምና ዘመዶቿን ሰገዱላት። ንጽሕት ሐና ከአጥቢያ ኮከብ ፀሐይ እንዲከብር በሳቸው ላይ ከበረች። ዝናዋም በየሀገሩ ሁሉ ተሰማ። ድውያንን ሁሉ ሕሙማንን ሁሉ እየመጡ ማኅፀኗን እያሱት ይፈወሱ ነበር። ፍጥረት ሁሉ በማኅፀኗ ሳለ ሕሙም የፈወሰ በተወለደ ጊዜ እንደምን ያለ ይሆን አሉ። የእስራኤል ልጆች በሰሙ ጊዜ ተሰብስቦ ስለዚህ ነገር ምን እንላለን? እነሆ ኢያቄምና ሐና የእስራኤልን መንግሥት እያጠፉ ሐና ጸንሳ ሳለች በማኅፀኗ ታድናለችና በእኛ ላይ ልትነግሥ አይደለምን አሉ። ከእሳቸውም አንዱ ያስደንቃቸዋልን? ሙሴ እንደጻፈ በድንጋይ ወግረን እንገድላቸው ዘንድ ኑ አላቸውና ሁሉ ተቃጠሉ። መንፈቀ ሌሊት በሆነ ጊዜ ስሙ ገብርኤል የሚባል መልአክ ከሰማይ ወርዶ በዘመድ የከበራችሁ ኢያቄምና ሐና ሆይ ተነሱ አላቸው። ሊባኖስ ወደሚባል ተራራም ወሰዳቸው። እኛ ከአራዊተ ሰይጣን ወጥመድ ታድነንና መፍራትንም መውደድን የተመላች ስሟ ማርያም የምትባል በዚያች ተወለደች። ወደ ጥንት ነገራችን እንመለስና የጽንሰዋን ወራት በተፈጸመ ጊዜ በግንቦት አንድ ቀን ከፀሐይ የምታበራ ሴት ልጅ ወለደች። መልካም ደም ግባት ከማር ከሰከር ይልቅ ደስ ያሰኛል። ከመዓዛም ሽታ ከሽቱ ሁሉ ይበልጣል። ዘመዶቿንና ጎረቤቶቿን በሰሙ ጊዜ ፈጽመው ደስ አላቸውና ተሰበሰቡ። ወደ እሷ መጡ። ወደ እሷ መጥተው ልጇን ባዩ ጊዜ ፈጽመው አለመጡ። እርሳቸው እንደዚህ ያለች ስራችን አታስቡ አይተን አናውቅም ተባባሉ። ጸጋ እግዚአብሔር በእርሷ አድሯልና እግዚአብሔርን ብርሃን በሰውነቷ ሁሉ መጥቷልና። ከኢያቄምና ከሚስቱ ከሐና ጋር ደስ እያላቸው እግዚአብሔርን ቸርነት የተነጋገሩ 7 ቀን ተቀምጡ። ያችንን ብላቴና ስሟን ማርያም አሏት። ይህ እግዚአብሔር ስጦታ ማለት ነው። 7ቱን ቀን በፈጸሙ ጊዜ በፍቅር ወደ ቤታቸው ገቡ። ኢያቄምና ሐና ልጃቸውን ማርያምን ሲያሳድጉና ስለ ልጃቸው ለእሳቸውም ስላደረገላቸው ሁሉ እግዚአብሔር ፈጽመው ያመሰግኑ 3 ዓመት ኖሩበት። በጾም በጸሎት ተወስነው ለድሆችና ለተማዳሪዎች ምጽዋት እየሰጡ በሥርዓት መሥራትን አበዙ። ልጃቸውን ማርያምን በንጽሕና ሲያሳድጉ 3 ዓመት በተፈጸመ ጊዜ ሐና በዓሏን ኢያቄምን ወንድሜ ሆይ ልጃችንን ቤተ እግዚአብሔር ሰዓት አድርገን ልጃችን ቤተ እግዚአብሔርን ልታገለግል ነው እንጂ በዝና ለእኛን ልታገለግል እንዳትሳለች አስብ አለችው። ኢያቄም ይህን ነገር ለሚስቱ ሐና በሰማ ጊዜ ፈጽሞ ደስ አለው። ለመንገድ የሚሆነውን ስንቅና ለቤተ እግዚአብሔር የሚሆነውን መባ ሁሉ አዘጋጀ። ቤተሰቦቻቸውንም ባለቤቶቻቸውንም ዘመዶቻቸውንም ወደ ጣሩ ልጃቸውን ይዘው ሂደው ወደ ቤተ መቅደስ አስገባት። ካህናት ቤተ መቅደስ ያሉ ሁሉም በሰሙ ጊዜ እነሱን ለመቀበል ወጥተው መንፈሳዊ ሰላምታ ሰጥቷቸው ኢያቄምና ሚስቱ ሐናን ልጃቸውን ማርያምን አመሰገኗት። በአእምሮ በሰዒድ ፈጽመው ባረኳቸው። እግዚአብሔር ሐዘናችሁን ከእውነት ተቀብላችኋል፣ ቸር በምትሆን በልጅ ልጅም ደስ አሰኝቷችኋል አላቸው። እመቤታችንም ለእግዚአብሔር
ለእናንተ የተመረጠች ይህች ክብርት መሆን ፍቅር ይገባታል አሉ። አስቀጣው ይዘውን በታኅሳስ 3 ቀን በእግዚአብሔር ፍቅር ወደ ቤተ መቅደስ አስገቧት። ዘመኗ ክብሯም በእኛ ለዘላለሙ በእውነት የተመሰገነ ነው። ለከተማው የቤታችን ቃል ለመስራት ቀላል ሰው ቁጥር ገና ነው። ወደ ሴቶችም ለግዝት እንዳይገቡ መስማቱን ያታግሉ ማስቀር እንደተናገረ የታወቀ ምክንያት ኃጢአት ሊሆን ያልከለከለው በዚች ቀን ተአምሯን ሰምቶ የሚቻለው ሥጋውን ደግሞ የሚቀበል ሥጋውን ደግሞ መቀበል ካልተቻለ ተአምሯን ሰምቶ ወደ ቤቱ ሥጋውን ደግሞ እንደተቀበለ የወንጌል ታሪክ ተረኛ በማለት ሰማያዊ እመቤታችን ቃል ኪዳኗ ቃል ኪዳን ተአምሯን የሚነቁ ግን ወደ እግዚአብሔር ሰው መሆኑን ከማመን የወጡ ናቸው። ከክርስቶስ ወገኖች ከምዕመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸው ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤል አባ ገብርኤል በመነጠል በእኛ በቃላችን ስልጣን ፈጽመው የተወገዙ የተለዩ እኛም የእነሱ ስልጣን ይዘናልና ወድ በጌትነቱ እስኪመጣ ለዘላለም በእውነት የቤታችን በዓሏን ቅዱስ ዓመት የሚያከብሩን። ስለዚህ በማይፈታበቱ ስልጣን ፈጽመን አወገዝ። የቤታችን በዓላቶቿን የሚያከብር የታዘዘውን የሚሰራ በዚህ መጽሐፍ የተጻፈውን የሚፈጽም ግን እስከ ዘላለም ድረስ የተባረከ